የሆነ ኮመንት ሲጽፍ ስታይ እንዴት ያልሽ አንቺ ዋሽተሽ ያ ሰው እንዲወደድ እያደረግሽ ያ ሰው ደግሞ አንቺን እንትን የሚልሽ ከሆነ አሳልፎ የሚሰጥሽ ከሆነ በማይሆን በውሸት ያናደድሻል። ገብቶሻል? ልሂድባቸው ሁለቱ ላልሆነ ነገር ባይናዳምጥና አይ ሆዴ ማትንካ እሺ አበቃ አይ ሴቷ ስለሆነች እሷ ላይ እሱ ምን አረገ? ራሷ እኮ ነው ሄደ ሌላ ቦታ አሪፍ ቦታ ገብቷል። ሆዴ ቀጥልበት። እዛም በፊት ሻይ ታዥና ትሄጂና ሆዴ አለ የለም ከውስጥ እኮ ነው አሉ ተሰብስቦ አንድ ሰው አይደለም አሉ እነዚህ የሚቅሙት ጎረምሶች ይሰበሰቡና መጣች ሆዴ አለ የለም አትታረቅ በፍጹም ብር የላትም ምን ታደርጋለች? አሁን አሳይናችሁ አዛኝ መስላቸው መስለው ብዙ ሰዎች ብርሽን ጨረሰሻል በራስሽ ጊዜ። ምክንያቱም ስትሄጂ ይዘሽ የምትሄጂው ምንድን ነበረ? ይዘሽ ስትሄጂ ብር ነው ይዘሽ ትሄደሽ አንገት ማግቢያሽ ብር ነበር። እኔ በደንብ ነው የምሰማው። ፍንድት ነበረ የምለው በቃ ፍንድት። ከዛ ፍራንክፈርት ጫት ቤት እንዴት ጫት የሚሸጥበት ቤት እኔ አሁን እስቃለሁ። ምክንያቱም የምስቅበት ቀድማ ወራች እንዳይባል እዛም ትሄጂና ሮማን ቤት ትሄጂና ክትፎ አይቀርሽ ቀይ ወጥ አይቀርሽ ለናከሽ እሱን ስትውጪ ለሱ ብለሽ ቦስ የሳምንት 600 ብር አለበት እና 600 ብር ከፋይ አሁን አልያዝኩኝም ስመጣ አመጣለሁ። 600 ብር ይዞ ለመምጣት 2 ሳምንት በስልክ ብቻ ሃሎ እመጣለሁ ነይ 600 ብር ከ2 ሳምንት በኋላ 600 ብር ከዛ ከሽማግሌዎቹ ከምናምን ተሰርቶ ኩት 600 ብር ትከፍያለሽ። የምሳ የራት የእንጀራ የጫት 600 ብር 600 ብር እኮ አይደለም 1200 ብር 1200 ብር እኔ አሁንስ አልችልም። በወር ራሱ 1000 ብር አላውቀውም። እኔ አልችልም። የዛን እኮ ነው 600 ብር እኮ ያልንሽ እኮ የዛን ጊዜ እኮ ነው። ከመጣሽ እኮ 2 ሳምንት ሆነ። ከየት ነው የማመጣው? ኦኬ ቀሪ 600 ዩሮ በድጋሚ ከዛ ብስጭጭት ገጭ ዞር በይ በቃ ጭቅጭቅ አልፈልግም ጎ ከዛ አሁንም ከ2 ሳምንት በኋላ ኩት ሃሎ የደወሉለት ደንበኛ ከአገልግሎት ውጭ ነው። keine Antwort. ቴሌፎን ለውጧል። የለም ቴሌፎን ለውጧል። ሚሚሾ ነይ ፓርቱቱ ኔትፍሊክስ ግቡ ጓደኞቼ፣ እስቲ ጓደኞቼ ግቡ። የለም ላስንዚ አይና ክርስትን ብቻ የደወሉለት ደንበኛ ከአገልግሎት ውጭ ነው። 1200 ብር 600 ፕላስ 600 1200 ዩሮ 3 ሳምንት 1800 ዩሮ 2600 ዩሮ yeah you paid. You need it, you pay it, you have it. ወይኔ ዛሬ ወይኔ እኔ ታሪክ ማሪ እኔ እኮ በውስጥ ሰምቼው እንተጉት እያልኩኝ እስቃለሁ። እንደ ጉድ ሄደ ረዛኔ ነኝ ኬኛ የማንንም ግንጋን ጋምጠት እዚህ ኬኛ አትበል
ኦኬ እስቲ ነው ምን እንዲያደረጉ እንደሆነ ደግሞ ደርሰንባቸዋል። ያሳዝናል። አይ ሆዴ 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 እያዳመጥን ድሮኩ የሚጣላ እኮ ነው። ለምን ላይክ ሰጠሽ አልሽው? ቴንኪው ለምናሽ ለምን እጅሽን እንደዚህ የልብ ቅርጽ ሰጠሽ ብሎ እኮ የሚጠላ እኔ ደውሎ ነው ስራ ላይ ደንግጬ ምን ተፈጥሮ ነው ብዬ ሙልጭ አርጓል ካድመጥቶ አላልኩሽም ይበል። እኔ ከዛ ወዲህ ነው ያወረድኩት። በጣም ቀን ማለት ነው እንዴ ምን ስለወደደት መሰለሽ እንደሚቀነው ከሁሉም ሰው ለይቶ ብቻዋን አርጎ የሰውየው አይደለም የስራው ባህሪ ነው። ሰው ኮመንት ሰጠሽ ቪዲዮ ላይ ሆነ ነገር ካለ በቃ የስራው ባህሪ ቅናት አቤት አቤት ቅናት የአንገት ይሄድ አይደለም ያሸረለው አንገት ያወገብ ያስቅናል። በጣም እሱ ኬር የላቸው ችግሬ ሰዓት ከጎኔ ስለነበሩ ነው። የእናቴ አጥንት እሾክ ሆነው ይውጋኝ ገና ለገና አንተ ጋር ትሄዳለህ ብለህ እኮ ነው። እሺ ቀጥይ። መቀጠልም አለብሽ ተፋቀሩ እንዴት እንዳፈቀራት መቀጠልም አለብሽ ነፍሴ። እሺ አይ ሮቦት ቱርቦ አንቺ እኮ ነሽ ልጅቷን ገደል የከተትሻት የሰፈሬ ካዛችስ። ዛሬ ደግሞ ዞር ዞር ለማለት ትፈልገሽ። አንደኛው አንቺ አይደለሽ እንዴ? ሄጅበት ይህን እንኳን ሄጅበት እያልሽ አንቺ ጉድ አዳምጥ ና ጉድ አለ ፍቅር የሚይዘኝ ልጁ ራሱ አለ ጉድ አለ አይደለም ፍቅሬን ሀሳቤን ያስጠፋብኝ ነበር። ጉድ አለ። ከሞን ጋይስ እኔ ልንገራችሁ፣ ወደ ሌላ ትሉ ዝም ብላችሁ አዳምጡ። ሌላ ነገር ውስጥ አትግቡ። ገባሽ? እና እሱን አምናለሁ። ሴቷስ እሺ ወደ ቤቷ ትሄዳለች ምናምን። ወንዱና እኔ እኮ ሽንት ቤት በራ እንኳ ወዴት ትወጣለህ? ወዬ ጂጂ ምን አመለጠኝ? እና ቆይና ስለነዛ አንድ ጉዳይ አለ። ምንድን ነበር ያልከው? የዋንጫ ማስቀመጫ አንገት ነው ያልከው? ምን ነበር ያልከው? አዎ እንትን ይሄ በርሜል ነገር ክብ ነገር አለና ክቡ በርሜል ነገሩ ላይ ጫፉ ላይ ወይ ኳስ ሊጀምር ሲልም ሻምፒዮንስ ሊግ ፋይናል ሊጀምር ሲል በርሜሉ አናቱ ላይ ኳስ ያስቀምጣሉ። ይሄ ዋንጫ ማስቀመጫው ከእግሩ እስከ አንገቱ ድረስ ክብ ነው። ተመሳሳይ ሳይዝ ነውና አንገቱ ጋር ነው የሆነ ገባ ወጣ ያለ ነገር የምታገኘው። ጉድ አንተ ምን እንዳደረጋት ሲያው ይኸውልህ፣ ጓደኞቿ ተሰብስበው እየገቡ መታረቅ አለብሽ፣ መነጋገር አለባችሁ፣ እናንተ መለያየት የለባችሁም፣ ፍቅራችሁ እናንተ ቤታችሁ ቁጭ ብላችሁ ይቺ እኮ ደንበኛ አጣባሽ ነበረች። ይቺ ኮርቦ ዝብዝቧ ማለት ነው። አድርሳችሁ የምትገፈጥሩ ሰዎች አርፋችሁ ተቀመጡ። በፍጹም አትታረቅ። አያጅ ቤት አለ በፍጹም መታረቅ። አሁን አሳችሁ አዛኝ መስለው ብዙ ሰዎች ምን እንዲያደረጉ እንደሆነ ደግሞ ደርሰንባቸዋል። እኔ ደርሼባቸዋለሁ። አይታረቁም። ቢኮዝ እውነቱን ልንገርሽ ለመሰላችሁ ሰው የእውነት ነገር እኔ ቦዲንም እሷንም በማውቀው መንገድ ልንገራችሁ። ኦኬ እንደዚህ ከሆነ ኮንፊደንስ የላችሁ ማለት ኦኬ። ተለያይቶ ፍሬንድ ሆኖ መኖር ይቻላል። የግድ እሱ ቴንኪው ባህሪ የግድ አይደለም። አብረው መሆን ያለባቸው እነዚህ ሰዎች አልወለዱ አልተዋለዱ። ልክ አንተ ላይ ጥር ያለችው በቀደም አጣባሾችም ሌላ ናት። እንደ አጣባሿ አጣባሾችማ አንዳለች። አንድ ቶርቦ የምታክል ሴት ይዟች ወፍራም ምን የምታክል እሷ ናት የዛለት ያጣበሰቻቸው። ና ከዛ ይችኛዋችን ቶርቦ ይች ድንጋጋ ምናምናለች እና ወዲያውኑ ቤት ልምጣ አለችው። እዚህ ላይፍ ላይ ነው ጊዜ ርዛ ሆቴልሽን ያዥ አላት። ራሷናት ጉድ አምጥማ አዳምጥ። እስኪ ቆይ አዳምጥ ጉዴን። ኧረ ጉድ በልጎ እንኳን ሰው ጋር እስከሚያደርግ ስለዚህ ተዋት። ህይወቷን ትሎ መብቷ ነው። አስታርቁ ብላችሁ አትበሉ። እኔ ሰውን ወደ ኦኬ አሁን ከኔ የምትወዳደር ጋር አግኝተዋል። አሁን ከኔ ትወዳደራለች። ያችኛዋ አዲሷ
ምንድነው የምናስታርቃት? ከእሷም ወጥቶ ሌላ ቤት ነው እንደገባው? ከእሷም ወጥቶ ሌላ ቤት ነው እንደገባው? አሁን ደግሞ ሀብታም ሴት ይዟል። ምርጥ ሴት እናቴ ዘርቶ ቁጭ ብሏል። የለም የአሁኗ እንኳን ከኔ ትወዳደራለች፣ ግን አደጋ አለው። የአሁኗ ደግሞ እሷ በቅዞ ዘርፋ ስለሆነ በጣም ችግር አለው። ሄድበት እና ላይ ከናለ ያለችው ሰላም ነው። ይሄ በቃ ሰላም ነው። ምን አልከኝ? እና ልጅ ነገር ናት እንጂ ተይ እንጂ እኔና ልጁ ተጨቃጭቀን እዚህ ላይ እየተጫጫ ጥልቅ ብላ ገባች። በንዴት አልኩ በቃ ብሎ ሸከሸከ። በቃ ቼክ አያረጋትም። በቃ ብሯን በወር 1600 ምናምን ከፍላ ነው ብሯን ለልጆቿ ለእሷ የሚሰጣቸውን ገንዘብ በሙሉ የላትም። ያው መንግስት ነው የሚረዳት። ገባ የሆኑ ልጆች አሏት የእነሱ ምናምን መንግስት ጨምር ያለ ገንዘብ ይሰጣል። ሱቋን ሸጥ የምትከፍለው ክራይ አታ እኮ እንደዚህ አይነት ሴት እኮ እንዴት እኮ እንደምትደብሩኝ ስትተዋወቅ የለበሰችው ሱሪ አሁንም ለብሳለች። አሁን ተቀጥራ ስሚ እንደ ደህና ነገር እኮ ቅጠሩኝ እያለች እየለመነች ነው። እንደ ደህና ነገር እኮ ስሚ እንደ ደህና ነገር እኮ የግንበኛ እጅ ይዛ እኮ ነው ለዚህ እጅ ለዚህ ጥፍሬ 500 አለች። ለዚህኛው ደግሞ ብላ 500 የቦክሰኛ እጅ ነው የሚመስለው እጇ ራሱ እንትን ነው። አሁን እነማን ነው እንደሚያወሩት? እነ ኩዊን ናት እንደምታወራው አባሳከዝ እያወሩ ማለት ነው። ኦኬ ደግሞ እውነት ለመናገር እንዳይታረቁ አንድ ነገር ግን እኮ ጂጂ እኔ እሷ መናገር ፈልጌ አይደለም ተናግራኝ ነው። ታውቂያለሽ? ሰማሽ ጂጂ? እኔ ታውቂያለሽ አልደርስባትም። አንቺ ግን ክብርሽን እንደጠበቅሽ በዚሁ ብትቀጥይ ያው መልካም ሰው ነሽ ለሚያውቅሽ ማለት ነው። እና በጣም አመሰግናለሁ። እንደዛ እቻለሁ መቶ ይሻላል። ስለዚህ ለዛ ነው በቃ ዘና ኤርታሌ የማይክ ቤት አለ አይደል? ፈታ እያልሽ አመጣለሁ ቅዳሜ። በቃ እንደዛ ነው። እሺ ሰንተር ቁጭ ብለው ሰዎችም አይደሉም፣ አንድ ጥቂት 4 ሰዎች ናቸው። በቃ ቦታ ትስጪ፣ አታብራሪ፣ ህይወትሽን ኑሪ። ነው ጊዜ ምንም አያመጣም እዚህ ላይ ታውቂያለሽ። ያቺ የድሮዋይ በፊቷ ደስ የምትለዋ ቆንጅየዋ ማርዬን ነው እኛ የምንፈልጋት። የሚስቅ ፊት፣ ያ ደስ የሚል ምንም መናገር እኮ ልናገርን ብትይ ማትቺ ሁሉም ነው የሚያውቀው። ኧረ ሰው እኮ ማለት ነው ሲፈንዬ፣ ህዝቡ እዚህ የቲክታክ ህዝብ አስተያየት መስጠት መብቱ ነው። ገብቶሻል? ሁሉም ሰው ይወደደኝ ማለት አትችልም። ሁሉም ሰው የፈለገውን አስተያየት መስጠት መብቱ ነው። እኔን ስለ እኔ ጥሩ ብቻ አውሩ ማለት አልችልም። ግን የራስሽ የምትይው ሰው በቃ ተይው ብቻ የሆነ ኮመንት ወዳልሆነ ነገር መግባት ትገቢያለሽ እና ያ ነው ሊያናደደኝ ይቻላል። ትክክል እኮ ነሽ፣ ትክክል አይደለሽም፣ አይሰማሽም ማለት አይደለም። ግን ሚዲያ ላይ አሁን አንቺ በዚህ የምትታወቂ አይደለሽም በፍጹም። ቶፒኩን ካመጣሽው ማርዬ ኢሞሽናል ያደርጉሻል። አታምጪው ቶፒኩን። በአጠቃላይ አሁን ያለሽበትን ውስጥሽም አታምጪው። ስትመጪም በሌላ ነገር ነይ። ሰው ደግሞ ከስር ሊጽፍልሽ ይችላል። ያንን ነገር አክሰፕት አታድርጊ። ዝም ብለሽ አታንሺው፣ አታንብቢ። ምንሽ ልነግርሽ አልችልም። አንቺ ሞር ከኔ በላይ ሚዲያውን አውቃለሁ። ስለዚህ አትቀበይ ከማንም ሁሉም። እሺ እኔ ቆንጆ